በእግዚአብሔር የተወደዳችሁ ልጆች ናችሁ እናንተ። ይሄ ቀን የእናንተ ቀን ነው። ዓለም በጫጫታው በትርምሱ በሆነው ባልሆነው በጉዳዮች በሙሉ እናንተን ከማስጨነቁ በፊት ብዙ ወደ ወከባና ብዙ ወደ ግርግር ወዳለበት ስፍራ ከመግባታችሁ በፊት አስቀድማችሁ ልባችሁን ሁሉን ቻይ በሆነው አምላክ ፊት በዚህ ማለዳ ላይ አብራችሁ አቅርቡ። ይሄ ቀን እግዚአብሔር አምላክ ለእናንተ ያዘጋጀው ቀን ነው። ይሄ ቀን ኃይል የተሞላበት፣ ይሄ ቀን እግዚአብሔር ለእናንተ አስቀድሞ ያሰበውን በረከት የሚለቅበት ነው። በዚህ ቀን ደግሞ እግዚአብሔር ፊት ቀድማችሁ ለመጸለይ ከወሰናችሁ የሕይወታችሁን ለውጥ መነሻ ሊሆን የሚችል ነገር ማድረግ ጀምራችኋል ማለት ነው። ብዙ ሰዎች ሲነቁ ቀናቸውን በጠላት በጨለማዊ ነገር እንዲመራ ይፈቅዳሉ። እናንተ ግን እንደዚህ አይደላችሁም። ዛሬ በጸሎት በእምነትና በእግዚአብሔር ቃል ኪዳን ላይ በመመስረት ለመነሳት መርጣችኋልና ይህንን ጸሎት አብራችሁ ስትጸልዩ እግዚአብሔር አባት ሰንሰለቶችን ከሕይወታችሁ ላይ እንደሚበጠሱ፣ ሸክሞች እንደሚወገዱና ለድካማችሁ፣ ለከበዳችሁ፣ ላስቸገራችሁ፣ ሕይወታችሁን ላዛለው ነገር አዲስ ኃይል መንፈሳችሁን እንደሚያጥለቀልቅ አምናለሁ። ይህን ቀን በፍርሃት ሳይሆን በድፍረት ትጋፈጡታላችሁ። የትላንትናው ሐሳብ፣ ጭንቀት ወደ ጎን እየተዋችሁ የክርስቶስ ኢየሱስን ሰላም ለብሳችሁ ወደ ዛሬው አዲስ ወደ ሆነው ቀን በክብር ትገባላችሁ። የዚህ ጸሎት እያንዳንዱ ቃል በቅዱስ መጽሐፍ በእምነትና በመለኮታዊ ኃይል የተሞላ ስለሆነ መንፈሳችሁን ሳይነካ ሳይዳስሳችሁ አያልፍም። የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ ባለበት ሁሉ በዛ ነፃነት አለ ይላል። ይሄ ጸሎት ካስቸገራችሁና ነፍሳችሁን ቋጥሮ ከያዛት ነገር ነፃ ትወጡ ዘንድ የእግዚአብሔርን መንፈስ በሕይወታችሁ ላይ ያንቀሳቅሳል። እግዚአብሔር አምላክ አብሯችሁ ይቆማል። ማንነታችሁ ይቀየራል። ተዘግተው የነበሩ በሮች መከፈት ይጀምራሉ። የማይቻሉ የነበሩ ሁኔታዎች መስተካከል ይጀምራሉ። በዙሪያችሁ ያለው እግዚአብሔር አምላክ የእናንተን ነገር በሙሉ እግዚአብሔር አምላክ በሙላቱ ያፈስበታል። በእግዚአብሔር ሕልውናና በክርስቶስ ኢየሱስ አብሮነት ይሞላል። ቅዱሳን ለአፍታ ቆም ብላችሁ አስቡት። እግዚአብሔርን ስታስቀድሙት ሁሉም ነገር በቦታው ይሆናል። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ፣ ከዛ ቀሪውን ሁሉ ይጨምርላችኋል ብሏል። ይሄ ማለት የእናንተ አቅርቦት፣ የእናንተ ሰላም፣ የእናንተ ጤና፣ ጥበቃ፣ ለጥያቄያችሁ ሁሉ መልስና መፍትሄ ከምንም ነገር አስቀድማችሁ እርሱን በመፈለግ ውስጥ ታገኙታላችሁ። እርሱን ለመፈለግ ባደረጋችሁት ውሳኔ ላይ ይሄ ሁሉ የተመሰረተ ነው። አሁን በትክክል እያደረጋችሁት ያለውም ይሄንኑ ነው። ለመጸለይ ስትነሱ ጧታችሁን ለእግዚአብሔር አስቀድማችሁ ቀናችሁን ለእግዚአብሔር አስቀድማችሁ ለማስረከብ ስትወስኑ ካንተ በላይ በሕይወቴ ላይ አቅም የለውም እያላችሁ ነው። እኔ በራሴ አልደገፍም፣ በራሴ አልመካም፣ ነገር ግን ይሄንን ቀን የምታስተዳድረው መግባት ያለብኝን መውጣት ያለብኝን ሁሉ የምትመራኝ አንተ ነህ ብላችሁ የቀናችሁን ብኩርና እየሰጣችሁት ነው። እግዚአብሔር አባታችን ሆይ፣ ሁሉን ቻይና የዘላለም አምላክ ሆይ፣ በዚህ ጠዋት ድምፃችንን ልባችንንና ነፍሳችንን ወደ አንተ እናነሳለን። አንተ የሰማይ የምድር ፈጣሪ ነህ። እግዚአብሔር ሆይ በጨለማ ብርሃንን የፈጠርክ በስውር ስፍራ የሰራህን አምላክ እግዚአብሔር ሆይ ዓለምን በእጅ መዳፍ የያዝክ ነገር ግን ለእያንዳንዱ የሕይወታችን ዝርዝር ጉዳይ በጥልቅና በዝቅታ ገብተህ የምትጨነቅ የእኛ ጉዳይ የሚያሳስብህ፣ የእኛ መብላት መጠጣት የሚያሳስብህ፣ የእኛ ደስታ ሐዘን፣ የእኛ መጎሳቆልና መጨነቅ የሚያስጨንቅ አባት ሆይ እግዚአብሔር ሆይ ቅዱስ ስምህን በዚህ ማለዳ ከፍ ከፍ እናደርጋለን። እንዳንተ ያለ ማንም የለምና እናከብረሃለን። ከዘመን ወደ ዘመን አንተ ያው ነህ። ከትውልድ ወደ ትውልድ እግዚአብሔር ሆይ አንተ ዛሬም ድረስ ታማኝ ነህ። በአባቶቻችን ጊዜ ታማኝነትን የገለጽክ አባት፣ ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለሙሴ እግዚአብሔር ሆይ እኔ አምላክ ነኝ ብለህ አደራረግህን ታምራትን የገለጥክ አባት እግዚአብሔር ሆይ ዛሬም አንተ እንደ ቃልህ ነህ። ዛሬ ይሄን ቀን ካንተ ጋር ብቻ
አምላክ እንደሆንክ በመቀበል እንጀምራለን። አንተ ብቻ ንጉሥ ነህ እያለን ክብር፣ ምስጋና፣ ሞገስና አምልኮ የሚገባ አንተ ብቻ ነህ እያለን እያወደስንህ እግዚአብሔር ሆይ ስምህ ይባረክ እያለን ሃሌሉያ እያለን በምስጋና አንደበታችንን እንከፍታለን። አባት ሆይ በዚህ ጠዋት እያንዳንዱ ሐሳብ፣ እያንዳንዱ ፍርሃት፣ እያንዳንዱ ሸክም በጌታ በኢየሱስ ስም በእግርህ ስር እንጥላለን። ድካማችንን፣ ብርታታችንን፣ አለን የምንለውን ነገር በሙሉ እግዚአብሔር ሆይ ያቀድነውን ነገር በሙሉ እግዚአብሔር ሆይ የሚያስጨንቀንን ነገር በሙሉ ሐሳብ የሆነብን የከበደንን ነገር ሁሉ ዛሬ በአንተ እግር ስር ልንጥል እንወዳለን። አባት ሆይ ቃልህ በመዝሙረ ዳዊት ምዕራፍ 55 ቁጥር 22 ላይ ሸክምህን በእግዚአብሔር ላይ ጣል እርሱም ይደግፍሃል፣ ጻድቁን ለዘላለም እንዲናወጥ አይፈቅድም ይላልና። አባት ሆይ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ ወደፊትህ ቀርበናል። ስለዚህ ዛሬ ሁሉንም ነገር ባንተ ላይ እንጥላለን። የትላንትናውን ሸክም ወደ ዛሬው ቀን ይዘን አንገባም። እግዚአብሔር ሆይ ጭንቀትና የቀናችንን እግዚአብሔር ሆይ ያስቸገረን ያከበደን ነገር እግዚአብሔር ሆይ ዛሬም እንዲወስንብን በእኛ ሕይወት ላይ እንዲገለጥ አንፈልቅድም። ሁሉን ለአንተ እንሰጣለን። ሸክም እኛ ላይ እንዲበዛ አንፈቅድም። እግዚአብሔር ሆይ ለአንተ እንሰጣለን። በእኛ አቅም እንደማይሆን አውቃለሁ። የጠላቶች ውሸት አመለካከታችንን፣ ሐሳባችንን፣ እያንዳንዱ ነገር ሊቆጣጠሩ ቢፈቅሩም እግዚአብሔር ሆይ እኛ ግን አንፈቅድም። ይልቁንም ከማስተዋልና ከሰው ልጅ አእምሮ አስተሳሰብ በላይ የሆነውን ያንተን ሰላም እንቀበላለን። በክርስቶስ ኢየሱስ ልባችንንና ሐሳባችንን ጠብቅ። እግዚአብሔር ሆይ ቃልህ እንደሚል ጌታ ሆይ ፀሐይ እንደምትወጣው ሁሉ ተስፋ በሕይወታችን በዚህ ማለዳ መብቀል ይጀምር። አዲስ ብርሃን ሌሊቱ እንደሚያባርር ብርሃን ጨለማን እንደሚያሸንፍ ሁሉ ብርሃን በኢየሱስ ስም እያንዳንዱን ጥላ፣ እያንዳንዱን ሴረኛና በእኛ ላይ እግዚአብሔር ሆይ የሚነሳውን የጠላትን የጨለማና የክፉ ሐሳብ በኢየሱስ ስም ይክፈፈው። ያንተ ብርሃን ያሸንፍ። የአጋንንት ኃይል በጌታ በኢየሱስ ስም መፈራረስ ይጀምር። ሐሳቦቹ፣ እቅዶቹ፣ ለዚህ ቀን ያለው ሐሳብ ወደኛ አእምሮ የሚወረውራቸው የተስፋ መቁረጥ ሐሳቦች፣ የድካም ሐሳቦች እግዚአብሔር ሆይ አንተ ከኛ ጋር እንደማትሆን፣ አንተኛ እንደማትረዳን፣ ብቻችንን እንደሆንን፣ በሕይወታችን ረዳት እንደሌለን፣ የሚደርስልን እንደሌለ፣ ሁል ጊዜ አሁን ባለንበት ጨለማና ስቃይ ውስጥ እንደምንኖር የሚልከው ሐሳቡ የሚወረውራቸው የሚሰነዝራቸው ሐሳቦች በኢየሱስ ስም ይፍረሱ። የጨለማ የተንኮለኛው ሐሳብ በዚህ ማለዳ የፈረሰ ይሁን። እግዚአብሔር ሆይ በእኛ ላይ የሚነገር ማንኛውንም ቃልና እርግማን በጌታ በኢየሱስ ስም እንዲሻር እንጸልያለን። የፍርሃት፣ የጥርጣሬ፣ የግራ መጋባት መንፈስ የኢየሱስ ክርስቶስ ስም ሲጠራ እንዲሸሽ ጸልያለሁ። የእግዚአብሔር ቃል በኢሳይያስ ምዕራፍ 54 ቁጥር 17 ላይ በአንቺ ላይ የሚሰራ መሳሪያ ሁሉም አይከናወንም፣ በፍርድም በአንቺ ላይ የምትነሳውን ምላስ ሁሉ ትኮንኛለሽ ይላልና። አባት ሆይ በዛሬው በዚህ ቃል ላይ በኢየሱስ ስም እንቆማለን። ምንም አይነት መሳሪያ፣ ምንም አይነት ሕመም፣ የገንዘብ ችግር፣ ጭቆና እግዚአብሔር ሆይ በሰዎች የሚመጣ ፈተና፣ በተለያዩ ነገሮች የሚመጣ ቻሌንጅና ፈተና፣ ፋይናንሻል እጦት፣ የሥራ በር ያለመከፈት በጌታ በኢየሱስ ስም ዛሬ በሕይወታችን ላይ ምንም ሥልጣን አይኖረውም ተብለን እንናገራለን። ምንም ቦታ የለውም ብለን እንናገራለን። ጌታ የሠራው ቀን ይሄ እንደሆነ እናውጃለን። በእርሱም ደስ ይለናል። ይህንን ቀን የምንጀምረው በገዛ ኃይላችን ሳይሆን የእግዚአብሔርን የጦር መሳሪያዎች ለብሰን ነው። በእውነት እንደታጠቅን፣ የጽድቅን ጥሩር እንደለበስን፣ የጠላትን እሳት የያዙ ፍላጻዎችን ለማጥፋት የሚያስችለንን የእግዚአብሔርን የእምነት ጋሻ እንደያዝን፣ የመዳንን ራስ ቁር እንዳጠለቅንና የእግዚአብሔር ቃል የሆነውን መንፈሳዊ ሰይፍ እንደያዝን እንመላለሳለን። ክርስቶስ አስቀድሞ ድልን ስላደረገልን በድል እንመላለሳለን። አባት ሆይ በዚህ ጠዋት የሕይወታችንን ዘርፍ በሙሉ እግዚአብሔር ሆይ በፊትህ ልናቀርብ ወደናል። በቤተሰባችን ላይ እንጸልያለን፣ በደምህ እንድሸፍናቸው። ልጆቻችን ላይ እንጸልያለን፣ ልጆቻችንን እንድጠብቃቸው። የምንወዳቸውን ሰዎች ከክፉ እንድጠብቃቸው እግዚአብሔር ሆይ በኢየሱስ ስም እንጸልያለን። መላእክቶችን ልከህ ክበባቸው። የእነሱን ነገር ሊያጨነግፍ፣ የእነሱን ነገር ኪሳራ ውስጥ ሊከት፣ የእነሱን ጤና ሊያጠፋ
በሕይወታቸው በሙሉ ሊቀማቸው የመጡ ነገሮችን በጌታ በኢየሱስ ስም አስቁመናል። በቅዱሳን መላእክት ክበባቸው። ጌታ ሆይ ምንም ክፉ ነገር አይንካቸው። ከአደጋ፣ ከሕመም፣ ከክፉ ተጽዕኖች፣ ከመንፈሳዊ ጥቃቶች እግዚአብሔር ሆይ አስመልጣቸው። ወደ እነሱ ቤት አይቅረብ ጌታ ሆይ። ወደ ልጄ፣ ወደ ቤቴ፣ ወደ ቤተሰቦቼ፣ ወደ ስራቸው፣ ወደ ቢዝነሳቸው፣ ወደ ጤናቸው የሚላክ የትኛውንም ቀስት በጌታ በኢየሱስ ስም እንዲሰበር ጸልያለሁ። የእግዚአብሔር መላእክቶች እንዲጠብቋቸው እግዚአብሔር ሆይ እንድታዝልኝ እለምንሃለሁ። ጌታ ሆይ ሲወጡም ሲገቡም አንተ ጠብቃቸው። ዛሬ እግዚአብሔር ሆይ ዛሬ በጥበብና መለኮታዊ ሞገስ ይመላለሱ። ጌታ ሆይ በጤናችን ላይ በረከትን እንናገራለን። ማንኛውም አይነት ህመም፣ ማንኛውንም አይነት በሽታ፣ ማንኛውንም አይነት ስቃይ፣ ድካም ለኢየሱስ ክርስቶስ በኢየሱስ ስም እናሳልፋለን። አሳልፈን ለአባታችን እንሰጣለን። ጌታ ሆይ በጤናችን ላይ በረከትን ተናገርን። ማንኛውም አይነት ህመም፣ በሽታ፣ ስቃይ በኢየሱስ ስም ከኛ ላይ የተሻረ ይሁን። የእግዚአብሔር ቃል በኤርምያስ ምዕራፍ 30 ቁጥር 17 ላይ ነገር ግን ጤናሽን መልሼ እሰጥሻለሁ ቁስልሽንም እፈውሳለሁ ይላል የእግዚአብሔር ቃል። እንደዚህ ስለሚል ዛሬ ያንን በረከት በኢየሱስ ስም እንጠይቃለን። ኃይል በሰውነታችን፣ ግልጽነት በአይምሮአችንና መንፈሳችን ውስጥ ሕያውነት እንዲኖረው በኢየሱስ ስም ጸልያለን። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። እንዲሁም ደግሞ በኢየሱስ ክርስቶስ በቁስሉ በተገረፈበትና በደማበት ምክንያት እኛ ተፈውሰናል ተብሎ የእግዚአብሔር ቃል እንደሚያውጅ ጌታ ሆይ በኢየሱስ ስም ዛሬ የትኛውም በሽታ በእኛ በኩል የመጣ በኃጢአት በኩል የመጣ በቤተሰብ ሲወርድ ሲዋረድና በኢየሱስ ስም ዘር ቆጥሮ የመጣ የጨለማ መርገም በበሽታ ራሱን አስመስሎ የመጣ ሁሉ በኢየሱስ ስም አሁን እንዲፈወስ አሁን በፈዋሹ በጌታ በኢየሱስ ስም እንዲነሳ ጸልየናል። ጸሎታችን በጌታ በኢየሱስ ስም ይሰማል በእግዚአብሔር ፊት። ዛሬ ድካምን፣ ጭንቀትንና የአቅም ማጣትን በኢየሱስ ስም እንቃወማለን። መለኮታዊ ኃይልን በኢየሱስ ስም እንቀበላለን። በዚህ ጠዋት በገንዘባችን ላይ፣ በስራችን ላይ፣ በቢዝነሳችን ላይ በኢየሱስ ስም እንጸልያለን። ጌታ ሆይ አንተ እግዚአብሔር ሆይ የኛ አቅራቢ ነህ። የሰማይን መስኮቶች የምትከፍት ልንይዝ የማንችለውን በረከት መስጠት የምንችል ከምንለምነውና ከምንጠይቅህ ከምናስበውም አብልጠህ ማድረግ የሚሳንህ የምትችል እግዚአብሔር ነህ በኢየሱስ። ጌታ ሆይ አንተ ከኛ ጋር ነህ። አንተ አቅራቢያችን ነህ። አንተ የሰማይን መስኮቶች ትከፍትልናለህ እግዚአብሔር ሆይ። ጌታ ሆይ ዛሬም እንለምንሃለን፣ በሮች ይከፈቱ በኢየሱስ ስም። የዕዳ ሰንሰለት በሙሉ በኢየሱስ ስም ከኛ ሕይወት ላይ ይቆረጥ። መለኮታዊ እድሎች፣ መለኮታዊ የሥራ በሮች ይከፈቱ በኢየሱስ ስም። እግዚአብሔር ሆይ ሰዎችን አስነሳለን፣ የሚደግፉ የሚያግዙ እግዚአብሔር ሆይ እንደ መላእክቶች ሆነው እኛን የሚያገለግሉ ሰዎች ይነሱ። እግዚአብሔር ሆይ የሚረዱ ረዳቶች በኢየሱስ ስም ይነሱ። እግዚአብሔር ሆይ በኢየሱስ ስም ሰዎችን ወደኛ ላክ። ላንተ ቀላል ነው እግዚአብሔር ሆይ መጠቀሚያ በኢየሱስ ስም አድርገህ ላካቸው። እኛን ይረዱን ዘንድ እግዚአብሔር ሆይ ላካቸው። እግዚአብሔር ሆይ የተለያዩ በረከቶች ባልተጠበቁ ቦታዎች እንዲመጡ በኢየሱስ ስም አዛለሁ። በዚህ ሰዓት በኢየሱስ ስም እናገራለሁ። በሰማይና በምድር ጌታ በኢየሱስ ክርስቶስ ስም በሕይወቴና በቤተሰቤ ላይ የነገሰው የውድቀት መንፈስ ዛሬ በኢየሱስ ስም ሰንሰለቱ ተበጥሷል። እኔ የሰራሁት የሚሳካልኝ፣ የጀመርኩትን የምጨርስ፣ የምተክለው ነገር አፍርቶ ፍሬውን ሰዎች የሚበሉት እኔ ራሴ ከፍሬ የምበላ የምመኘውን እግዚአብሔር በውስጥ ያስቀመጠውን መሻቴን የምጨብጥ የድል ሰው ነኝ ብዬ እናገራለሁ በኢየሱስ ስም። መካንነት፣ ድህነትና መዘግየት በኢየሱስ ስም ከኔ ፊት ዛሬ ተወግደዋል። የኃይል አምላክ በትውልዴና በቤተሰቤ ውስጥ ያለውን የድርቀት የውድቀት ሰንሰለት በኢየሱስ ስም ዛሬ ሰብሮታል። ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። ትዳር እንዳይመሰረት፣ ልጅ እንዳይወለድ፣ ንግድ እንዳይሳካ የሚያደርግ ማንኛውም የጨለማ አሰራር ዛሬ በእግዚአብሔር እሳት እንዲቃጠል በኢየሱስ ስም ጸልያለሁ። የጀመረውን እስከ መጨረሻው እግዚአብሔር በእኔ ሕይወት ላይ ይጽፈዋል፣ ይፈጽመዋል ተብሎ እንደተጻፈ እኔ በኢየሱስ ስም ይሄን እናገራለሁ። ከኔ ጋር አብሮ የሚያምን ሰው በሙሉ እግዚአብሔር ሆይ የጀመሩት ነገር በሙሉ ስኬት ድረስ እንዲደርስ በድል እንዲጨርሱ
መለኮታዊ ኃይል እንዲፈስላቸው ጸልያለሁ በኢየሱስ ስም። መዘግየት ከነሱ ላይ ይብቃ፣ ውድቀት ከነሱ ላይ ይራቅ። እግዚአብሔር ሆይ ንግዳቸው፣ ቢዝነሳቸው እንዳይሰራ፣ እንዳይለመልሙ፣ እንዳይሳካ እግዚአብሔር ሆይ የተከፈተላቸው የሥራ በር በኩል ብዙ ሰዎች ተነስተውባቸው የሚዋጋቸው፣ አድማ የሚበዛባቸው፣ ጠላትና ባላንጣ የሚላክባቸው ሰዎች በሙሉ ይህን መንፈስ ዛሬ በኢየሱስ ክርስቶስና ስልጣን ከነሱ ሕይወት ላይ ሰብራለሁ። በእጆቼ ስራ ላይ በኢየሱስ ስም በረከትን አወጃለሁ። የእጆቻቸው ስራዎች እንዲባረኩ፣ ለምሰራው ስራ እግዚአብሔር ሞገስና ጥበብ እንድትሰጠኝ እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። የማረገው ነገር ሁሉ እግዚአብሔር ሆይ በአንተ ፊት የተሳካ የተለቀቀ ነገር እንዲሆን በኢየሱስ ስም ጸልያለሁ። የኪሳራ መንፈስ በኢየሱስ ስም ከህዝብ ላይ፣ ከእጆቻቸው ላይ፣ ከባንካቸው ላይ፣ ከአካውንትና ከኪሳቸው ላይ በኢየሱስ ስም ይነቀል። አንተ መሐሪና ቸር አምላክ ነህ። ልጆችህን የማትተው አምላክ እግዚአብሔር ሆይ ስምህ ይባረክ። ማለዳ ማለዳ ያንተ ምህረት አዲስ ነው። ዛሬም እግዚአብሔር ሆይ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ በአሕዛቦች ስም ትከብር ዘንድ እግዚአብሔር ሆይ በኢየሱስ ስም ስምህን ከፍ እናደርገዋለን። በእሳት የምትመልስ የኤልያስ አምላክ እግዚአብሔር በኢየሱስ ስም ዛሬም ለልጆችህ መልስ፣ ለልጆችህ ጥያቄ፣ ለልጆችህ ተስፋ መቁረጥ እግዚአብሔር ሆይ ሙሉ የሆነ ማንነትን ስለምለቅላቸው አመሰግናለሁ። እግዚአብሔር አንተ መሐሪ ቸር ደግ አምላክ ነህ። እግዚአብሔር ሆይ ለደግነትህ ለምህረትህ ባለጠግነት ወሰን የሌለህ አምላክ ነህ። እግዚአብሔር ሆይ ዛሬም በአንተ ላይ በመተማመን እንጸልያለን። በአንተ ላይ ሆነን ድል ነሽነታችንን እናገራለን። ከኛ ጋር ያለው ክርስቶስ ኢየሱስ ከነሱ ጋር ካለው ይልቅ አሸናፊ ነው። ከኛ ጋር ያለው ከነሱ ጋር ካለው ይልቅ ይበልጣል ተብሎ በእግዚአብሔር ቃል ተናገረ። በኢየሱስ ስም መውጣታችን መግባታችን ባንተ አሸናፊነት ላይ የተመረኮዘ ይሁን። እግዚአብሔር ሆይ ያንተ ልጅ እግዚአብሔር ሆይ የናዝሬቱ የኢየሱስ ክርስቶስ በመስቀል ላይ ሆኖ ኃጢአትን፣ ድህነትን፣ ሞትን እግዚአብሔር ሆይ ሞገስ ማጣትን እሱ አሸንፎታል። እሱ ባሸነፈው ላይ እሱ ድል በነሳው ህይወት ላይ ሆነን እንጸልያለን። እግዚአብሔር ሆይ በክርስቶስ ያለውን የኛን ማንነት እያየን እግዚአብሔር ሆይ ያከበርከውን ከሞትና ከአፋፍ እግዚአብሔር ሆይ ከጨለማ ያወጣውን ማንነት የከበረ ማንነታችንን እያየን እንጸልያለን። እግዚአብሔር ሆይ ሰው ግን በእግዚአብሔር አምሳል እንደተፈጠረ አያስተውልም፣ ክቡር ሆኖ ሳለ ነገር ግን እንደ እንስሳ ተቅበዘበዘ ተብሎ ተጻፈ። እግዚአብሔር ሆይ እንስሳ እንደሚሆን የሚያረግ መናፍስት አሰራር በኢየሱስ ስም ይሰበር። እግዚአብሔር አባታችን ላይ ያለን እምነት እንዲቀንስ የሚያረግ እንድንጠራጠር እንደ እንስሳ ከመብልና ከመጠጥ እግዚአብሔር ሆይ ከዛ ውጪ እንዳናስብ አይምሮአችንን ያጨለመንን ነገር በኢየሱስ ስም አንተ ንቀለው። በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ያንተ ሰላም የሕዝብህን ቤት እንዲጎበኝ ጸልያለሁ። ይህንን ጸሎት የሚጸልዩ በተለያዩ ጨለማና ጭንቀት ውስጥ ሆነው እየታገሉ ያሉ የእግዚአብሔር ልጆች እግዚአብሔር ሆይ ቅዱሳን ያንተ ልጆች እግዚአብሔር ሆይ በረከቶቻቸውን በኢየሱስ ስም አስለቅቄያለሁ። በእነዚህ ተከታታይ 2 ሳምንቶች እግዚአብሔር ሆይ ድንቅና አዲስ በሮችን እንድከፍትላቸው እግዚአብሔር ሆይ ስራ በማጣት የተቸገሩ በተለያዩ የውጭ አገራት ያሉ በአሜሪካ ዩናይትድ ስቴትስ ውስጥ ያሉ በዩሮፕ ያሉ ጌታ ሆይ በአረብ ሀገራት በሙስሊም ሀገራት ውስጥ ያሉ ሰዎች እግዚአብሔር ሆይ በተለያየ ጭንቀትና በእግዚአብሔር ሆይ ውስጣቸው በረብሻ ያሉ ሰዎች መንፈሳቸው በመታወክ ውስጥ ያሉ ሰዎች ይሄን ድምጽ ከሰሙ በኋላ እግዚአብሔር ሆይ አንተ መንፈስን በእነሱ ላይ እንድታሳልፍ ጸልያለሁ። በእምነት ከዚህ ጸሎት ጋር አሜን ብለው ሲገናኙ እግዚአብሔር ሆይ መንፈስ ውስጣቸውን እንዲያረሰርስ እግዚአብሔር ሆይ ብርታት፣ ኃይል፣ ሞገስ እንድጨምርላቸው የሚታይና የሚለወጥ ነገር በህይወታቸው ላይ መገለጥ እንዲጀምር ጸልያለሁ። እግዚአብሔር ሆይ ያንተ መለኮታዊ አሰራር እንደዚህ ነው። መንፈስህ ባለበት በሙሉ በዚያ ነጻነት አለ ተብሎ ተጽፏል። እግዚአብሔር ሆይ ያንተ መንፈስ በዚህ ሰዓት ለህዝቦች በብዛት እንዲለቀቅ ጸልያለሁ። ሰማይ ተከፍቶ የእግዚአብሔር መንፈስ በሰውነታቸው፣ በስራቸው፣ በጉዳያቸው ላይ በኢየሱስ ስም እንዲለቀቅ ጸልያለሁ። ጌታ ሆይ በምሽትና በማለዳ ባንተ ፊት ተንበርክከው የሚጸልዩ የሚያነቡ ሰዎች መልሳቸው ከመቼውም ይልቅ በዚች ማለዳ እንዲፈጥንላቸው ጸልያለሁ። እግዚአብሔር አምላክ ሰማያትን እንደምከፍትላቸው አምናለሁ። እግዚአብሔር ሆይ በእነዚህ ተከታታይ 2 ሳምንታቶች ውስጥ በእምነት ከኔ ጋር አብሮ ለሚጸልዩ ማንኛውም ኢትዮጵያዊና ኤርትራዊ በዓለም በየትኛውም ክፍል ቢሆኑ እግዚአብሔር አባት ሆይ ጸጋ፣
ሰላምህ፣ ብርታትህና ተአምራት እንዲገለጥላቸው በኢየሱስ ስም ጸልያለሁ። ሕይወታቸው ፈጽሞ እንዲቀየር ጸልያለሁ። ሕይወት ቀያሪ አምላክ አንተ፣ ተራውን ከፍ የምታደርግ አምላክ፣ እንባን የምታብስ አምላክ በኢየሱስ ስም በዚህ ሰዓት የተንበረከኩ ጉልበቶቻቸውን ተንበልከከ እግዚአብሔር ሆይ ተመልክተ ሕይወታቸውን ነገሮቻቸውን እንድታፋጥናላችሁ ጸልያለሁ። ተአምራት እንዲወርሳቸው ሕይወታቸውን ያላሰቡት ድንገተኛ ሲሳይ ወደ ቤታቸው እንዲገባ እግዚአብሔር ሆይ ያልለመኑት ያልጠየቁ ፈጽሞ ይሄ ነገር በሕይወቴ ይፈጸማል ሆይ ብለው እግዚአብሔር ሆይ ያልጠየቁትና ያላሰቡት እንግዳ ነገር ወደ ቤታቸው በኢየሱስ ስም ይግባ። አንተ የታምራት አምላክ ነህ እግዚአብሔር ሆይ። የእግዚአብሔር ቃል ስለ አንተ እንደሚናገር ከጠየቅነውና ከምናስበውም በላይ እጅግ አብልጦ ሊያደርግልን ታማኝ ነው ይችላል ተብሎ እንደተጻፈ እግዚአብሔር ሆይ እኛ ምናልባት የጠየቅናት ነገር ያሰብናቸው ነገሮች ለኛ ብዙ መስሎ ሊታየን ይችላል። ነገር ግን በአንተ ፊት እግዚአብሔር ሆይ እጅግ ቀላልና ጥቂት ነው። ነገር ግን ያልጠየቅነውን ያላሰብነውን እግዚአብሔር በፍጹም እርሱን ለሚጠባበቁት በእርሱ ለሚተማመኑት ያዘጋጀው አዲስ ነገር እግዚአብሔር ሆይ በኢየሱስ ስም ፈጥኖ እንዲሆን ጸልያለሁ። ፈጥኖ እንዲሆን ጸልያለሁ። በጸሎት ውስጥ ያንተ ኃይል ይንቀሳቀሳል። በጸሎት ውስጥ ያንተ ብርታት ያንተ ተአምራታዊ እጅ ይገለጣል እግዚአብሔር ሆይ። ለዛ ነው የምንጸልየው እንጸልያለን ለማለት ሳይሆን እግዚአብሔር ሆይ ያንተ እጆች በኃይል እንዲዘረጉ ነው። ያንተ ብርታት ያንተ ክንድ ዘላለማዊ ተራራዎች ይልቅ ከፍ ያሉ ያንተ በረከቶች እንዲገለጡ ነው እግዚአብሔር ሆይ በኢየሱስ ስም እንጸልያለን። ዛሬም እጅ ትዘርጋ እግዚአብሔር ሆይ ከማዳን የማታጥረው ከመባረክ የማታጥረው ከመፈወስ የማታጥረው እጅ በኢየሱስ ስም ትዘርጋ። በሽታዎች ይነቀሉ። የድህነት መሰረቶች በኢየሱስ ስም ይሰበሩ። እግዚአብሔር ሆይ በሰሩት ነገሮች ሁሉ እንዲሳካላቸው በሚነኩት ነገር ሁሉ ፍሬያማ እንዲሆኑ እግዚአብሔር ሆይ በኢየሱስ ስም በሮቻቸውን አስከፍቻለሁ። የእግዚአብሔር ቃል ደጁም በሩም አውቆ ተከፈተ እንደሚል በኢየሱስ ስም አሁን ከጩኸታችንና ከለቅሷችን ወደ አንተ ከፍ ከምናረገው ድምጽ የተነሳ እግዚአብሔር ሆይ ኢያሪኮዎች መናድ ይጀምሩ። ከጩኸታችን የተነሳ ከምንጠራው ከብርቱና ከኃያሉ ስም የተነሳ ኢያሪኮዎች በኢየሱስ ስም ቅጥሮች መፍረስ ይጀምሩ። የጠላቶቻችሁን ደጅ ትወርሳላችሁ ተብሎ እንደጻፈ በኢየሱስ ስም እንጸልያለን። የተያዘብን የተበዘበዝናቸው ምርኮች በሙሉ 10 እጥፍ እንዲመለሱ እንጸልያለን። በኢየሱስ ክርስቶስ ስም እንጸልያለን። ከመጸለይ አናቆምም። እግዚአብሔር አምላክ ደግሞ ጸሎታችንን ይሰማል። ከኛ ጋር አብሮ ቅዱስና ብርቱ መላእክቶቹን ይልካል። እግዚአብሔር አምላክ ተዋጊ መላእክቶቹን ይልካል። ጨለማ የያዘውን ንብረት ጨለማ የያዘውን በረከት በኢየሱስ ስም ይለቃል። በመዝሙረ ዳዊት ምዕራፍ 143 ቁጥር 8 ላይ አንተን ታመኛለሁና በማለዳ ምሕረትን አሰማኝ፣ ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ ብሎ እንደተጻፈ በዚህ ሌሊት እግዚአብሔር አምላክ የወደፊታችንን እንዲያቀና ከፊታችን ባለው ቀሪ ዘመናችን ውስጥ ጣልቃ እንዲገባ በተለይም ደግሞ ከፊታችን ባሉት ሳምንታት ወራትና ቀናቶች ውስጥ እግዚአብሔር አምላክ በሕይወታችን ተደርጎ የማያቅ ነገሮችን እንዲያደርግ በሮችን እንዲከፍት እንጸልያለን። በዚህ ማለዳ እግዚአብሔር ቃል እንደሚለው አንተን ታመኛለሁና በማለዳ ምሕረትን አሰማኝ እንደሚል እግዚአብሔር በሕይወታችን ውስጥ ምሕረት የሚያደርግበት ቀን ይሆናል። ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ ተብሎ እንደተጻፈ ዛሬ በአምላካችን ፊት እንደፋለን። እግዚአብሔር ልባችንን ያቅናለን። እኛ ታማኞች ባንሆን እንኳን እኛ በእግዚአብሔር ፊት ስንመላለስ የነበረው አካሄዳችን እሱ የሚወደው ባይሆን እንኳን እግዚአብሔር ግን ታማኝ ነው። ምሕረቱም ማለዳ ማለዳ ሁሌ አዲስ ነው ተብሎ እንደተጻፈ ዛሬ ወደ እግዚአብሔር እንቀርባለን። ወደ አባታችን መቅረብ ይሆንልናል። ከእግዚአብሔር ዘንድ ምሕረትን ከእግዚአብሔር ዘንድ የወደፊታችንን መንገዳችንን እንዲያቀራልን በዚህ ሌሊት ምሪት እንዲያደርግልን አይኖቻችንን እንዲከፍትልን
እግዚአብሔር መንገዳችንን ብሩህ እንዲያደርግ፣ ጉዟችን ከጨለማ እንዲወጣ፣ ጉዟችን የብርሃን እንዲሆን እግዚአብሔር አባታችን በሁሉም ነገራችን ጣልቃ ገብቶ ብርሃን እንዲያደርግ በሕይወታችን፣ በትዳራችን፣ በቤተሰባችን፣ በልጆቻችን፣ በስራችን፣ በእያንዳንዱ መውጣትና መግባታችን የተባረከና ብርሃን ያለበት ሕይወት እንድንኖር እግዚአብሔር እንዲረዳን፣ ምሪት እንዲያደርግልን፣ ፊታችን ውድቀት እንዳይሆን፣ ፊታችን ኪሳራ እንዳይሆን፣ ፊታችን ውርደት፣ በሰዎች ፊት የተዋረድን፣ በቤተሰብ በወገኖች ፊት ኋላ የቀረን ሳይሆን የእግዚአብሔር ቃል እንደሚለው ራስ እንድንሆን በዚህ ማለዳ መንገዶቻችንን እንዲያቀናልን፣ የተከፈተ በሮች እንዲመጡልን፣ የተከፈተ የሥራ በር፣ የተከፈተ የቢዝነስ በር፣ የተከፈተ የትዳር በር እግዚአብሔር እንዲያስተካክልልን፣ ሕይወታችንን ከመጥፎ ወጥመድ ጨለማ ካዘጋጀልን አዘቅትና ጉድጓድ እግዚአብሔር እንዲጠብቀን በዚህ ሌሊት እንጸልያለን። እግዚአብሔር አምላክ በዚህ ሌሊት ጣልቃ ይግባልን። በዚህ ሌሊት ምሬትን ፈልገን መተናል። የእግዚአብሔር ቃል አሁን ባነበብኩላችሁ በመዝሙረ ዳዊት ክፍል ላይ እንደሚናገር ምሕረትን ፈልገን መተናል። መንገዳችንን ታቀናልን ዘንድ ምሪትን ፈልገን መተናል እንደሚል በናዝሬቱ በኢየሱስ ስም ይህች ሌሊት እግዚአብሔር አምላክ መንገዳችሁን የሚያሳይበት ሌሊት ትሆን። መንገዳችንን፣ መውጣታችንን፣ መግባታችንን በብርሃን የሚሞላበት ቀን ይሁን። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 63 ቁጥር 1 ላይ እንደዚህ ይላል፣ አምላኬ አምላኬ ወደ አንተ በማለዳ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች ተብሎ እንደጻፈ በዚህ ማለዳ ወደ እግዚአብሔር የምንቀርበው ለሥጋችን፣ ለምድራዊ ሕይወታችን፣ ለፍላጎታችን ብቻ ሳይሆን የእርሱ መገኘት፣ የእሱ ከኛ ጋር አብሮ መሆን ነፍሳችን ስለምትፈልገው፣ ሥጋችን፣ ጤንነታችን፣ ሁሉ ነገራችን የተመሰረተችው በእግዚአብሔር ሕልውና ላይ ስለሆነ የእርሱ ከኛ ጋር አብሮ መሆን በሁሉም የሕይወታችን አቅጣጫ ፍሬ እንደሚያደርግልን፣ ፍሬያማ የተባረክን እንደሚያደርግልን ስለምናውቅ ነው። በዚህ ማለዳ በዚህ ሌሊት ወደ እግዚአብሔር የምንቀርበው እግዚአብሔር በሕይወታችን በሁሉም አቅጣጫ ከኛ ጋር አብሮ ሲሆን ስኬት አብሮን ስላለ እንደምናቅ ነው። በገባንበት ቦታ ሁሉ እንደ አብርሃም፣ እንደ ዮሴፍ፣ እንደ ይስሐቅና እንደ ያዕቆብ ፍሬያማ ስለምንሆን ነው። በረሃ ላይ እንኳን ቢልኩን ከእግዚአብሔር ከኛ ጋር አብሮ ከመሆኑ የተነሳ በሁሉም አቅጣጫ ፍሬያማ እንሆናለን። ሎጥ ፍሬያማ ቦታውንና ለምለም ቦታውን መርጦ አብርሃም ወደ በረሃ እንደገባ በገባበት ግን እግዚአብሔር በፊት ይልቅ የባሰ በብዙ ከብቶች፣ በብዙ ባሪያዎች፣ በብዙ ነገዶች፣ በብዙ ሰዎች እንደባረከውና የአብርሃም የጊዜው ባለጸጋ ተብሎ እንደተጠራ እግዚአብሔር አምላክ እናንተም አሁን ባላችሁበት ስፍራ በረሃ ሊሆን ይችላል ያላችሁበት ቦታ፣ ገንዘብ ለማግኘት ከባድ ሊሆን ይችላል ያላችሁበት ቦታ፣ ትዳር ለመያዝ ታሰብ ቦታ ሊሆን ይችላል። እግዚአብሔር ግን ባላችሁበት ቦታ እናንተንና ልጆቻችሁን ወደ በረከት ያስኬዳል፣ ፍሬያማ ያደርጋችኋል። እግዚአብሔር እውነት አብሯችሁ ካለ አሁን የምጸልየው ጸሎት ወደ እናንተ መንፈስን ያንቀሳቅሳል፣ ወደ እናንተ መላእክቶችን ያንቀሳቅሳል፣ ወደ እናንተ በረከትን ያንቀሳቅሳል። የእግዚአብሔር እጅ ወደ እናንተ ሕይወት ጣልቃ እንዲገባ በሮችን ይከፋፍታል። በናዝሬቱ በጌታ በኢየሱስ ስም በዚህ ሌሊት በዚህ ማለዳ ከኔ ጋር አብረው ለሚጸልዩ ወገኖቼ፣ እህትና ወንድሞቼ በኢየሱስ ስም በረከትን አስለቀኩኝ። በናዝሬቱ በኢየሱስ ክርስቶስም በረከትን አስለቀኩኝ። የሚባርክ የአምላክ እጅ እንዲያገኛቸው ጸልያለሁ። በውሃቃቸው እንዲሞላ ጸልያለሁ። ማድጋቸው እንዲሞላ ጸልያለሁ። በጌታ በኢየሱስ ስም አብሯቸው ካለው ከእግዚአብሔር መንፈስ የተነሳ የሚሰሩት አንድ ነገር በእጥፍ እንዲባዛ ጸልያለሁ። የሚሰሩት ሁለት ነገር 7 እጥፍ እንዲያፈራ ጸልያለሁ። አጠገባቸው ካለ ከማንኛውም አሕዛብ ዘንድ ይልቅ እግዚአብሔር በብዙ እጥፍ በእነሱ ላይ ሰርቶ እንዲታይ ጸልያለሁ። እግዚአብሔር አብሯቸው መሆኑን እግዚአብሔር አብሯቸው እንዳለ በብዙ ምልክቶች በብዙ ተአምራትና ፈውሶች አብሯቸው ይገልጽ ነበር ተብሎ እንደተጻፈ በዮሐንስ በሐዋርያት ሥራ ላይ
እግዚአብሔር ከሐዋርያቶቹ ጋር እንደነበረ በብዙ ተአምራትና በብዙ ፈውሶች በብዙ ምልክቶችም ይታይ ነበር ተብሎ ጻፈ። አሁን አብሮኝ የሚጸልዩ ወገኖቼ በየትኛውም የዓለማችን ክፍል ያሉ ኢትዮጵያውያን፣ ኤርትራውያን፣ በሁሉም ሀገር ያሉ ከኢትዮጵያ ውጭ ያሉ ወንድምና እህቶቼ እግዚአብሔር አብሯቸው እንዳለ ይታወቅ ዘንድ በጌታ በኢየሱስ ስም በሚነኩት በሚሰሩት ነገር ሁሉ ፍሬያማ እንዲሆኑ ጸልያለሁ። ፍሬያማ እንዲሆኑ ጸልያለሁ። በኢየሱስ ስም ነዷቸው እንድትበልጥ ጸልያለሁ። እግዚአብሔር አምላክ እንዲያገናቸው ጸልያለሁ። ባሉበት ስፍራ የበረከት መልአኮች አብረዋቸው እንዲሆኑ የሚሰሩትን ስራ የሚያበዙላቸው፣ የሚሰሩትን ስራ የሚባርኩላቸው፣ ስኬታማ የሚያደርጓቸው በኢየሱስ ስም የእግዚአብሔር መላእክቶች አብረዋቸው እንዲሆኑ ጸልያለሁ። በመዝሙረ ዳዊት 91 ከቁጥር 1 እስከ ቁጥር 2 ድረስ እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እግዚአብሔርን አንተ መታመኛዬ ነህ አልኩት። እግዚአብሔር አምላክ በዚህ ሌሊት የእናንተ የሆነውን ነገር በሙሉ ይንከባከባል፣ ይጠብቃል። የእናንተን ትዳር ከውርደት ያድናል። የእናንተን ስራ ከውርደት ያድናል። እግዚአብሔር አምላክ የሚጠብቃችሁ ከሞትና ከበሽታ ብቻ አይደለም። እግዚአብሔር የእናንተንም ስም ይጠብቃል። የእናንተ መባረክ ለእግዚአብሔር መክበር ነው። የእናንተ መባረክ፣ የእናንተ ነገር ሲበዛ፣ የእናንተ ነገር እያደገ ሲሄድ የአምላካችሁ ስም እየተባረከ ነው የሚሄደው። የእናንተ ስም እየተባረከ ሲሄድ፣ የእናንተ ስራ እየተባረከ ሲሄድ እዩት፣ የእሷን አምላክ እዩት ተብሎ እግዚአብሔር ነው የሚመሰገነው። ስለዚህ ዛሬ ማለዳ አብረን ስንጸልይ እግዚአብሔር በእናንተም ውስጥ እየከበረ ነው የሚሄደው። አሁን ስንጸልይ እግዚአብሔር የእናንተን ስም ይጠብቃል፣ የእናንተን ነገር ይጠብቃል፣ የእናንተን ልጆች ይጠብቃል፣ ከውርደት ይጠብቃል፣ ስራችሁን ከኪሳራ ይጠብቃል። ሰይጣን ደስ አይለውም። ጠላቶቻችሁ በእናንተ ምክንያት አይደሰቱም። እግዚአብሔር አያዋርዳችሁም። እያዩአችሁ ባሉት ሰዎች ፊት እና የእናንተ ነገር ቁጭ ብሎ የእናንተን ውድቀት በሚጠብቁ ሰዎች ፊት እግዚአብሔር አያዋርዳችሁም። ዜናውን ለመልካም ያደርገዋል። የሚጠብቁትን የክፋት ዜና፣ የሚጠብቁትን የሞት ዜና እግዚአብሔር ወደ በረከት ይቀይረዋል። እነሱ እንዳሰቡት አይሆንም። ምክንያቱም የእግዚአብሔር ቃል አሁን ባነበብኩት በመዝሙረ ዳዊት ምዕራፍ 91 1 እና 2 ላይ እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ወገኖቼ በልዑል መጠጊያ ስር የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እሱ ሁሉን ይችላል። እያደራችሁ ያላችሁበት ቦታ ሁሉን በሚችል አምላክ ጥላ ስር ነው። እናንተ ሊያሸንፋችሁ የሚችል የትኛውም ነገር የለም። እናንተ እያደራችሁ ያላችሁት በሕያው እግዚአብሔር ስር ነው፣ ያህዌ ስር ነው። የማንንም እርዳታ በማይፈልግ አምላክ እናንተን ለመባረክ፣ የእናንተን ሕይወት ለመቀየር፣ የእናንተን ጉብዝና፣ የእናንተን አቅም፣ የእናንተን ጥበብ በማይፈልግ አምላክ ጥላ ስር ነው የምታድሩት። እግዚአብሔር አደርጋለሁ ሲል የእናንተን አቅም አይቶ አይደለም። እግዚአብሔር በእናንተ ሕይወት ላይ በረከትን አመጣለሁ ሲል የእናንተን የንግድ አቅም አይቶ አይደለም። እግዚአብሔር ትዳርን ሰጥሻለሁ ሲልሽ ያንቺን ውበትና ያንቺን መልካምነት፣ ያንቺን ጸባይ ወይም ደግሞ ያንቺን ቤተሰብ አይቶ አይደለም። እግዚአብሔር ትዳር ሰጥሻለሁ፣ በልጆች ባርክሻለሁ ሲል ራሱን ተማምኖ ነው። እኛ ታማኝ አይደለንም። እኛ የሰው ልጆች ስንባል ደካማና ስጋችን ሙት የሆንነን፣ ነገር ግን በእግዚአብሔር ምሕረትና በእግዚአብሔር ጉልበት ነው የምንኖረው። አሁንም ቢሆን ጸጋ በዝቶልን እንጂ አቅማችን አይችልም። አሁንም በእርሱ ፊት የመቆም አቅም ያገኘነው በልጁ በኢየሱስ ክርስቶስ ጸጋ ነው፣ በእርሱ ምሕረት ነው። አሁንም እግዚአብሔር ወደፊት የሚያስቀጥለን ወደፊታችንን 5 ዓመታችንን 10 ዓመታችንን ቀሪ ዘመናችን የሚባረከው ከምሕረቱ የተነሳ ነው። ከወደደን ከታላቅ ፍቅሩ የተነሳ ነው። ማንም በራሱ አይመካ። ማንም በስጋ አይመካ። ማንም በጥበቡና በጉልበቱ አይመካ። የሚመካ ግን ካለ በእግዚአብሔር ይመካ። እምነት ያለው ሰው ካለ በእግዚአብሔር ላይ ይታመን፣ በራሱ ላይ አይታመን፣ በስጋ ለባሽ ላይ አይታመን፣ ምክንያቱም እርሱ የተረገመ ነውና ይላል። በስጋ ላይ የሚመካን እግዚአብሔር ያጠፋዋል። በራሱ በብርታቱ፣ በቤተሰቡ፣ በዘመዶቹ፣ በባለጠጋ ወገኖቹ የሚመካውን እግዚአብሔር እሱን ያጠፋዋል። እሱ የተረገመ ነው ይላል የእግዚአብሔር ቃል። የሚመካ ካለ ግን በእግዚአብሔር ይመካ።
የእግዚአብሔር ቃል እንደዚህ ይላል በዕብራውያን ምዕራፍ 11 ላይ እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም ይላል። እግዚአብሔር ጋር አብራችሁ ልትኖሩ የምትችሉት፣ አብራችሁ ልትቀጥሉ የምትችሉት፣ ከእግዚአብሔር ጋር ጥሩ የሆነ መንፈሳዊ ህብረት ያለው ሰው ቢኖር እምነት ያለው ሰው ነው። ስለ ህይወቱ ሲያስብ እግዚአብሔር እንደሚረዳው የሚያምን ሰው ነው እግዚአብሔር አብሮት የሚቆመው። እግዚአብሔር ለለቅሶ መልስ የለውም። ለሚያለቅሱ ሰዎች እግዚአብሔር መልስ የለውም። ለጸሎት እንኳን እግዚአብሔር መልስ የለውም። እግዚአብሔር የሚመልሰው በልጁ በኢየሱስ ክርስቶስ ላለ እምነት ብቻ ነው። ምክንያቱም ያለ እምነት እግዚአብሔር አይሰራም። እግዚአብሔርን በስራችሁ ካላመናችሁት፣ እግዚአብሔርን በትዳራችሁ ካላመናችሁት፣ እግዚአብሔርን ስለ ልጆቻችሁ ካላመናችሁት፣ እግዚአብሔርን በመውጣት በመግባታችሁ ካላመናችሁት፣ በሁሉ ነገር ካላመናችሁት እግዚአብሔር መስራት አይችልም። የእናንተን ፍቃድ አልፎ መስራት አይችልም። እግዚአብሔር በህይወታችሁ ገብቶ እንዲሰራ ስትፈቅዱለት እምነት ይኑራችሁ። በእምነት ተናገሩ። ዛሬ እኔ በእምነት ለእናንተ ጸልያለሁ። ይሄን ድምፅ ለምትሰሙ በዓለም ዙሪያ ላላችሁ እህትና ወንድሞቼ ብሩካን በሙሉ በእምነት ጸልያለሁ በኢየሱስ ስም። የእግዚአብሔር መንፈስ በእናንተ ህይወት ላይ መንቀሳቀስ ይጀምር። የልዑል ጥላ ማደሪያ በእናንተ ህይወት ላይ ይዘርጋ። ከዚህ በኋላ ሁሉን በሚችለው አምላክ ጥላ ስር ማደር እንድትጀምሩ ጸልያለሁ። ሁሉን የሚችል አምላክ ሲል በእናንተ ስራ ነው። ሁሉን የሚችል አምላክ ሲል በእናንተ ትዳር ነው። ሁሉን የሚችል አምላክ ሲል በእናንተ በጀመራችኋት በጥቂቷ ነገር ነው። ሁሉን በሚችል አምላክ ሲል ስለእናንተ ቤት፣ ስለእናንተ መኪና፣ ስለእናንተ ንብረት፣ ስለእናንተ በረከት እያወራ ነው። ሁሉን በሚችል አምላክ ሲል የሞተው የእናንተ መንፈሳዊ ህይወት፣ የሞተው የእናንተ ነገር በሙሉ እንዲነሳ የሚችል ሁሉን የሚችል አምላክ ማለት ነው። እሱ ሁሉን ይችላል ማለት ሌሎቹ አይችሉም ማለት ነው። እሱ ሁሉን የሚችል አምላክ ሲባል ሌሎቹ አይችሉም ማለት ነው። የእናንተ ስጋ አይችልም ማለት ነው። የእናንተ ጥበብ አይችልም ማለት ነው። ጠላቶቻችሁ አይችልም ማለት ነው። እግዚአብሔር እንደዚህ እንዲያደርግላችሁ ጸልያለሁ። በቀጣዩ የእናንተ ህይወት ምዕራፍ ሁሉም ነገር ጸጥ ብሎ እግዚአብሔር ብቻ እንዲያወራ ጸልያለሁ። እሱ ብቻ እንዲናገር ጸልያለሁ። ስጋና አእምሮ ሐሳብ ሞቶ እግዚአብሔር እንዲያወራ ጸልያለሁ። የእግዚአብሔር ቃል በኢሳይያስ ምዕራፍ 26 ቁጥር 3 ላይ እንደዚህ ይላል በአንተ የታመነችውን ነፍስ ትጠብቃታለህ፣ ፈጽመህም ሰላም ትሰጣታለህ፣ በአንተ ታምናለችና ይላል የእግዚአብሔር ቃል። በእግዚአብሔር ላይ የሚታመን ሰው አያፍርም። እግዚአብሔርን የሚደገፍ ሰው አይዋረድም። ምክንያቱም የተማመነው በራሱ አይደለምና፣ በራሱ ዕውቀት በራሱ በሆነ ነገር አይደለም የታመነውና በእግዚአብሔር ግን ታምኗል። ስለዚህ እግዚአብሔር ይሄን ሰው አያሳፍረው፣ ይሄን ሰው አያዋርደው። እግዚአብሔር አምላክ ይልቁኑ ከነርሱ ጋር ይሆናል። በአንተ የታመነችውን ነፍስ ትጠብቃታለህ፣ ፈጽመህም ሰላም ትሰጣታለህ፣ በአንተም ታምናለችና እንደሚል እግዚአብሔር ቃል እምነታችሁ እንዲሰራ ጸልያለሁ። እምነታችሁ እንዲጨምር ጸልያለሁ። ከእግዚአብሔር ጋር ያላችሁ ዕውቀት፣ ከእግዚአብሔር ጋር ያላችሁ ንክኪ እንዲለወጥ ጸልያለሁ። ከዚህ በኋላ በጌታ በኢየሱስ ስም አይምሮአችሁ ውስጥ ያለ የትኛውም የመንፈሳዊ ጥቃት እንዲሰበር ጸልያለሁ። ምክንያቱም እንዳታምኑ፣ ልባችሁ እንዲጨልም፣ መንፈሳዊ ነገር እንዲርቃችሁ ያደረገ ጨለማ አሰራር ካላችሁበት ስፍራ የተነሳ መንፈሳዊ ነገር ዝግትግት ያለባችሁ ሰዎች፣ መጸለይ እንኳን የከበዳችሁ ሰዎች፣ ለመንበርከክ እንኳን ድፍረት ያሳጣችሁ ነገር፣ ልባችሁን የያዘው ነገር በናዝሬቱ በጌታ በኢየሱስ ስም ዛሬ ተሰበረ። እንደ እግዚአብሔር ሰው በኢየሱስ ስም ጸልያለሁ። ከናንተ ላይ ቀንበሮች ሲነሱ ያሳየኛል። ከናንተ ላይ ወጥመዶች፣ እግራችሁን የያዘ ሰንሰለት ሲነሳ ያሳየኛል። ይሄ ጥቃት ከዚህ በኋላ በኢየሱስ ስም አይቀጥልም። የእግዚአብሔር ቃል ሲናገር ውጊያችን ከስጋና ከደም ጋር አይደለም፣ ነገር ግን ከመንፈሳዊ አለቆች፣ ስልጣናትና ገዢዎች ጋር ነው ተብሎ እንደተጻፈ በየትኛውም መንገድ የእናንተን መንፈሳዊ ነገር የሚመታ የእናንተን ከእግዚአብሔር ጋር ያላችሁን ግንኙነት የሚይዝ ነገር ስጋ ለባሽ ቢሆን መንፈሳዊ ቢሆን መላእክት ቢሆኑ አለቆች ስልጣናት ቢሆኑ የወደቁ መላእክቶች የጨለማ ኤጀንቶች ቢሆኑ በኢየሱስ ስም ከእናንተ ላይ ተሰብሯል። እምነታችሁ እንዲመለስ ጸልያለሁ። በእግዚአብሔር ላይ ያላችሁ እምነት ሕፃን ልጅ አባቱን እንደሚያምን ሕፃን ልጅ እናቱን እንደሚያምን
በሄዱበት ቦታ በሙሉ ይዘውት ሲሄዱ ለበጎ ነው ብሎ እንደሚያስብ አባቴ ለኔ መልካምን ያስባል፣ አባቴ ለኔ መልካምን ያስባል ብሎ እንደሚያስብ በእግዚአብሔር ላይ ያላችሁ እምነት ከመቼውም ይልቅ በህይወታችሁ እንድትወራረዱ ጸልያለሁ። በህይወታችሁ እንድታምኑበት ጸልያለሁ። እግዚአብሔር ሁሌም ቢሆን እምነት በሚሰራበት ቦታ አለ። እግዚአብሔር ሁሌም ቢሆን በምናምንበት ቦታ አለ። እምነት በሌለን ቦታ እግዚአብሔር የለም። በዛ ስፍራ መንቀሳቀስ አይችልም። ምክንያቱም እግዚአብሔር ደስተኛ አይደለም። እምነት አልባ በሆነ ነፍስ፣ እምነት አልባ በሆነ አስተሳሰብ፣ እምነት አልባ በሆነ መውጣትና መግባት በሙሉ እግዚአብሔር የለበትም። ሳታምኑ በምትጀምሩት ነገር፣ ሳታምኑ በምትጸልዩት ጸሎት፣ ሳታምኑ በምትሰሩት ስራ፣ ሳታምኑ በምትገቡበት ሪሌሽንሺፕ ውስጥ እግዚአብሔር የለም። ምክንያቱም የእግዚአብሔር ቃል እንደነገርኳችሁ በዕብራውያን 11 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ እንደተጻፈ፣ አሁን ግን በኢየሱስ ስም ጸልያለሁ። ይሄን ጸሎት ከኔ ጋር አብራችሁ በመንፈስ እየጸለያችሁ እምነት እንደ መንፈስ እንዲያገኛችሁ ጸልያለሁ። ልባችሁ እንዲበረታ ጸልያለሁ። ለመጽሐፍ ቅዱስ ለእግዚአብሔር ቃል ያላችሁ አፒታይት እንዲከፈት ጸልያለሁ በጌታ በኢየሱስ ስም። አፒታይታችሁን የቆለፈ ልክ ሰዎች ለምግብ ያላቸው ፍላጎት እንደሚጠፋ ለጸሎት፣ ለመንፈሳዊ ነገር፣ ለስብከት፣ ለመዝሙር የእግዚአብሔርን ቃል ለማንበብ ያላችሁን አፒታይት የዘጋ መንፈስ በኢየሱስ ስም ከናንተ ላይ ተሰበረ። ድንዛዜን በኢየሱስ ስም ሰበርኩኝ። በጌታ በናዝሬቱ በኢየሱስ ክርስቶስ ስም ያፈዘዛችሁ፣ ያደነዘዛችሁ በተለያዩ ነገሮች፣ በስጋዊ ነገሮች በኢየሱስ ስም ያደነዘዛችሁን ነገር ከዚህ በኋላ ሰብሬዋለሁ። ለመንፈሳዊ ነገር የምትጓጉ፣ ለመንፈሳዊ ነገር የምትጋደሉ፣ የምትሮጡ እንደሆን በኢየሱስ ስም ጸልይላችኋለሁ። መንፈሳችሁ ከተኛበት እንዲንቀሰቀስ፣ መንፈሳችሁ ከወደቀበት ከጨለመበት ቦታ እንዲወጣ በአፋጣኝ እንዲለቀቅ በጌታ በኢየሱስ ስም ጸልያለሁ። ከዚህ በኋላ በመንፈሳዊ ህይወታችሁ ሽባ አድርጓችሁ አይቀጥልም። ሽባ አድርጓችሁ አይቀጥልም። የጸሎት ህይወታችሁን አስለቅቄያለሁ። የጸሎት ህይወታችሁን አስለቅቄያለሁ። የጸሎት ህይወታችሁን አስለቅቄያለሁ። ፍሬያማ ትሆናላችሁ። በመንፈሳዊ ነገር ትባረካላችሁ። በሰማያዊም በመንፈሳዊውም ነገር ትባረካላችሁ በጌታ በኢየሱስ ስም። ከዚህ ጸሎት በኋላ አንዳንዶቻችሁ አይኖቻችሁ ይከፈታል። አምናለሁ እግዚአብሔር አይኖቻችሁን ይከፍታል። ተገናኝቷችሁ ሰምታችሁት የማታውቁትን የእግዚአብሔርን ድምፅ መለማመድ ትጀምራላችሁ። አይኖቻችሁ ይከፈታሉ። ለብዙ ሊያጠፏችሁ የሚመጡትን ነገሮች ታስመልጡታላችሁ፣ ታመልጡታላችሁ በጌታ በኢየሱስ ስም። ያላችሁበት ምናልባት ምድረ በዳ አካባቢ ሊሆን ይችላል። እንዳልኳችሁ ያላችሁበት ሰዎች ፍሬያማ የማይሆኑበት ሊሆን ይችላል። ሰዎች የማይባረኩበት ቤተሰቦች ውስጥ አድጋችሁ ሊሆን ይችላል። በእኛ ቤተሰብማ ጭንገፋ ነው፣ በእኛ ቤተሰብማ እጦት ነው፣ በእኛ ቤተሰብማ ትዳር የሚባል አይታሰብም እያላችሁ ከሆነ እግዚአብሔር በዚህ ቀን የቤተሰብን መርገም ከእናንተ ላይ ይሰብራል። ሲዋረድ የቆየውን ከእናታችሁ ከአባታችሁ ጎን በደም በዘር የተላለፈውን ይሄን መንፈስ ዛሬ ለአንዴና ለመጨረሻ ጊዜ በጌታ በኢየሱስ ስም እንቆርጠዋለን። በጌታ በኢየሱስ ስም ከእናንተ ላይ ይነቀላል። ከዚች ቀን ጀምሮ ከዚች ሰከንድና ደቂቃ ጀምሮ አብሯችሁ አይቀጥልም። በናዝሬቱ በጌታ በኢየሱስ ስም ከዛሬ ቀን ጀምሮ የቤተሰብ መርገም ከእናንተና ከቤተሰባችሁ ላይ በአጠቃላይ ይሰበራል። ድህነት ወደ ልጆቻችሁ አይቀጥልም። የትዳር ማጣት፣ የትዳር መበላሸት ወደ ልጆቻችሁ አይቀጥልም። ድህነት፣ በስራ ስኬት ማጣት፣ ሞገስ ማጣት፣ የተለያዩ በሽታዎችና ሰይጣን በእናንተ ህይወት ላይ እግዚአብሔርን እንዳታመልኩ ያስቀመጠባችሁ ቀንበሮች በሙሉ በዚህ ሰከንድና በዚህ ደቂቃ ከህይወታችሁ ላይ ለአንዴና ለመጨረሻ ጊዜ እናባረዋለን። ዳግም ተመልሶ ላይመጣ በዘራችሁ ታሪኩን ሰብስቦ በኢየሱስ ስም እንዲነቀል ጸልያለሁ። የእግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 16 ቁጥር 3 ላይ እንደዚህ ይላል፣ ስራህን ለእግዚአብሔር አደራ ስጥ፣ ሐሳብህም ትጸናለች ተብሎ እንደተጻፈ በዚህ ሌሊት ላይ ሆነን በቀናችን ላይ
በኢየሱስ ስም እንሰለጥናለን። በእቅዳችን ላይ በኢየሱስ ስም እንሰለጥናለን። ያቀድናቸው ያሰብናቸው መልካም ነገሮች እንጂ የምንፈራቸው ነገሮች በኢየሱስ ስም አይወርሰንም። የምንፈራቸው ነገሮች በኢየሱስ ስም አይወርሰንም። የሚጸልይ ሰው ሁሌም ቢሆን አስቀድሞ ሕይወቱን በጥበቃ ስር ያደርጋል። የሚጸልይ ሰው በተለይ ደግሞ በሌሊት 9 ሰዓት ተነስቶ ከእግዚአብሔር ጋር አብሮ ስለ ቀኑ፣ ስለ ውሎ፣ ስለ ምሪቱ የሚጸልይ ሰው አስቀድሞ ቀናቶችን ይዋጃል። ስለዚህ በጌታ በኢየሱስ ስም ዛሬ በእግዚአብሔር ቃል መሰረት እንጸልያለን። በውሏችን ላይ እንሰለጥንበታለን። በዚህ ቀን የጨለማ ሐሳብ አይከናወንም። በዚህ ቀን ክፉ ሰዎች በኔ ሕይወት ላይ የሚማክሩት ነገር አይፈጸምም። በዚህ ቀን የእግዚአብሔር ቃል በኔ ሕይወት ላይ ፍሬያማ ነህ ተብሎ እንደተጻፈ፣ ትበለጽጋለህ ተብሎ እንደተጻፈ፣ ይሳካልሃል፣ ለእግዚአብሔር ስራህንም አደራ ስጥ ተብሎ እንደተጻፈ፣ ሐሳብህም ትጸናልሃለች ተብሎ በምሳሌ ምዕራፍ 16 ቁጥር 3 ላይ እንደተጻፈ እንደዚህ ይሆናል እንጂ የጨለማ ኃይላት የጨለማ መልእክተኞች ወደ ሕይወቴ እንደመጡና እንደተናገሩት በፍጹም በኢየሱስ ስም አይሆንም። በዚህ ዓመት ቤት ሰራለሁ ብዬ አቅጃለሁ። በዚህ ዓመት መኪና ገዛለሁ ብዬ አቅጃለሁ። በዚህ ዓመት ባለትዳርና የልጆች እናት የልጆች አባት እሆናለሁ ብዬ አቅዳለሁ። በጌታ በኢየሱስ ስም እንደተናገርኩት እንዳሰብኩት እግዚአብሔር ያደርግልኛል እንጂ የፈራሁትና በሕይወቴ ላይ ሌሎች ክፎች ሰዎች የተናገሩት ነገር በፍጹም አይሆንም። በጌታ በኢየሱስ ስም አባት ሆይ በዚህ ሌሊት ተነስቼ የምጸልየው በሕይወቴ ላይ ምሪትን እንድታሳየኝ ነው። መንገዴን እንድትከፍትልኝ ነው። አባቴ ሆይ በጌታ በኢየሱስ ስም ጸልያለሁ። በዚህ ቀን ላይ ካንተ ውጪ ማንም አይሰልጥን። እኔ እንኳን ለራሴ የማስባቸው ነገሮች ካንተ አንጻር ትክክል ካልሆኑ በኢየሱስ ስም ይቅሩብኝ። ሕይወቴ በአንተ ዘንድ የተጠናና በአንተ መልካምነት የተዋጀ ካልሆነ የኔ ሐሳብ በጌታ በኢየሱስ ስም አይሆንብኝ። ያንተ ፍቃድ ያንተ መልካምነት እንጂ የኔ መሻት ብቻ አይሁን። ነገር ግን እንደ መልካምና እንደ በጎ ፍቃድህ በጌታ በኢየሱስ ስም መልካምነትን በሕይወቴ ላይ እናገራለሁ። በጌታ በኢየሱስ ስም እናገራለሁ። በሕይወቴ መልካም ነገሮች እንዲመጡ በሮችን እከፍታለሁ። ጌታ ሆይ በመጽሐፍ ቅዱስ ላይ እንደዚህ ተብሎ እንደተጻፈ ሰው እንደ ልቡ እንደ ሐሳቡ ነው፣ በልቡ እንዳለ እንዳሰበው ነው ተብሎ እንደተጻፈ በኢየሱስ ስም ሐሳቦቼ ሁሉ ለመልካም ይሁኑ። የማስባቸው መልካም ነገሮች ሁሉ ወደ ሕይወቴ በፍጥነት ይምጡልኝ። በጌታ በኢየሱስ ስም እግዚአብሔር ሆይ አሁን ካለሁበት ሕይወት አሁን ካለሁበት የችግርና የድህነት ጌታ ሆይ ሞገስ የማጣት ሕይወት ፈጥነ ነፃ አውጣኝ። ይሄ ዓመት የምባረክበት ዓመት ይሁን። ይሄ ዓመት መንፈሳዊ ነገሬ የሚለወጥበት ዓመት ይሁን። ይሄ ዓመት በኃይል በሕይወቴ ላይ መነቃቃትና ሪቫይቫል የሚሆንበት ዓመት ይሁን። በተለያዩ ጸጋ ስጦታዎች በኢየሱስ ስም አስነሳኝ። መንፈሳዊ ዓይኔ ከመቼውም ይልቅ ይከፈት። እግዚአብሔር ሆይ ላንተ ቃል ያለኝ አመለካከት ላንተ ቃል ያለኝ ፍቺ በኢየሱስ ስም ይቀየር። መላእክቶች አገልጋዮች እንዲበዙልኝ ይጸልያለሁ። በገባሁበት ቦታ በሙሉ እግዚአብሔር ሆይ መንፈስህ አስቀድሞኝ እንዲገባ ጸልያለሁ። ነገሮችን የሚለውጥ ሰዎችን የሚባርክ ሰዎችን ሰላም የሚሰጥ መንፈስህ ከኔ ቀድሞ እዛ ቦታ እንዲገኝ ጸልያለሁ። እግዚአብሔር ሆይ እኔ አንድ ስራመድ ከፊቴ ሁለት ተራመድ። እግዚአብሔር ሆይ እኔ በምሄድበት መንገድ ሁሉ አንተ ቀድመህኝ ውጣ። አንተን ሳላስቀድም የሄድኩባቸው ዘመናቶችን እግዚአብሔር ሆይ ብዙ ተጎድቼ ብዙ ከስሬ አውቀዋለሁና አሁን ግን አንተን ሳላስቀድም ከዚህ ቤት አልወጣም። አንተ ከፊቴ ሳትወጣ የትኛውም ቢሮ የትኛውም ድርጅት አልሄድም። አንተ አስቀድመ ሞገስ እንድትሆነኝ እፈልጋለሁ። አንተ አስቀድመ በመሄድበት ቦታ ሁሉ ተገኝተ ነገሮችን እንድታስተካክል በኢየሱስ ስም በሬን ከፍታለሁ። ለዚህ ነው ዛሬም ስራዬን ቢዝነሴን ትዳሬን ልጆቼን ሁሉን ነገር አደራ አሳልፌ ለአንተ የምሰጠው ለዚህ ነው። አባቴ ሆይ ስለኔ ቤተሰብ ጉዳይ አንተ ታውቃለህ። ስለኔ ስራ ጉዳይ ታውቃለህ። ስለ አለቆቼ ታውቃለህ። በምሰራበት ቦታ ያለውን ነገር ታውቃለህ። በትዳሬ ላይ ያለውን ነገር ታውቃለህ። በአገልግሎቴ ላይ በልጆቼ ሕይወት ላይ ያለውን ነገር ታውቃለህ። ምን አይነት ውጊያ ውስጥ እንዳለው ታውቃለህ። እንዴት ጠላት የኔን ሕይወት ለማበላሸት ጠዋትና ማታ ደፋ ቀና እንዴት እንደሚል ታውቃለህ። እግዚአብሔር ሆይ ዛሬ ግን በቃል መሰረት
ቀኔን፣ ሕይወቴን፣ ዘመኔን ሁሉ አደራ አሳልፌ እሰጥሃለሁ። ያንተ ሐሳብ፣ ያንተ መልካምነት፣ ያንተ ለኔ ያለ ፈቃድ እንዲጸና በኢየሱስ ስም ጸልያለሁ። በዚህ ቀን ላይ አንተ ሕይወቴን ተቆጣጠር፣ አንተ እንዳሻህ አድርግ በጌታ በኢየሱስ ስም። የእግዚአብሔር ቃል በኢያሱ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ተብሎ ይጻፋል። ስለዚህ ዛሬ እግዚአብሔር አምላክ ከኛ ጋር ነው። አይዟችሁ፣ አትፍሩ። በምትሆኑበት በምታደርጉት ነገር ሁሉ ፍርሃትና ድንጋጤን ከህይወታችሁ ላይ አባሩት። ምክንያቱም ፍርሃት ማለት ሰይጣን ከናንተ ህይወት ውስጥ ገብቶ እንደፈለገ እንዲሆን የጥሪ ግብዣ ነው። ፍርሃት ማለት ለሰይጣን በር መክፈት ነው። ስለዚህ በህይወታችሁ ላይ በማንኛውም አቅጣጫ በእግዚአብሔር እምነት መሞላት እንጂ መፍራት ከናንተ ህይወት ላይ ማራቅ አለባችሁ። መፍራትን ከናንተ ህይወት ላይ ማባረር አለባችሁ። በጌታ በኢየሱስ ስም ዛሬ ጸልይላችኋለሁ። የፈራችሁት ነገር አይወርሳችሁም። ያመናችሁት እግዚአብሔር አያሳፍራችሁም። በሁሉም አቅጣጫ በህይወታችሁ በፍርሃት ሊያስደነግጣችሁ፣ በፍርሃት ሊዋጋችሁ፣ በድንጋጤ ልባችሁን የሚረብሽ መንፈስ ከዚህ በኋላ ተነቀለ ከህይወታችሁ ላይ። ይህን ጸሎት አብራችሁ ከኔ ጋር እየጸለያችሁ ሳለ እግዚአብሔር እምነትን በውስጣችሁ ይሞላል። መንፈሱን በእናንተ ውስጥ ያደርጋል። የምትነኩት የምታረጉት ነገር ሁሉ ለልምላሜ ይሆንላችኋል። እሱ ብቻ ሳይሆን ፊታችሁ ማብራት ይጀምራል። የምትለብሱት ልብስ እንኳን ሻይን ማድረግ ይጀምራል። ኢየሱስ በዛ ተራራ ላይ ከሙሴና ከኤልያስ ከመናፍስቶች ጋር ከተገናኘ በኋላ ፊቱና የልብሱ ሽፋን ሳይቀር ነው በብርሃን የተሞላው። ስለዚህ በእያንዳንዱ ህይወታችሁ ላይ ብርሃን እንዲሆን ጠራለሁ። በስራችሁ፣ በትዳራችሁ፣ በቢዝነሳችሁ፣ በጀመራችሁት በየትኛውም ጉዳይ ላይ እግዚአብሔር ብርሃን ያድርግላችሁ። አትደንግጡ፣ አትፍሩ። በእምነት ወደፊት ከእግዚአብሔር ጋር ተጓዙ። እግዚአብሔር ድሎችን፣ እግዚአብሔር መከናወኖችን፣ እግዚአብሔር ፍሬያማነትን በእናንተ ላይ ያደርጋል። እግዚአብሔር በእስራኤል ህዝብና በግብፅ ህዝብ መካከል ሚታይና ግልጽ የሆነ ልዩነት እንዳደረገ፣ በዛ ቀን በዚህ ደግሞ ጨለማ እንዲሆን እንዳደረገ፣ በዛ ሞት በዚህ ደግሞ ምህረት እንዲሆን እንዳደረገ በእናንተና በአሕዛቦች መካከል አብሮ መሄድ አይሆንም። በጌታ በኢየሱስ ስም የእናንተ ህይወት ይባረካል። የእናንተ ህይወት የሕያው እግዚአብሔር መንፈስ የሚሰራበት ህይወት ከመሆኑ የተነሳ በሁሉም ነገር እያማረበት እየለመለመ ይሄዳል። ያንን የእግዚአብሔርን ክብር አይተው ወደ እናንተ ህይወት እስኪመጡ ድረስ ሰዎች በእናንተ ህይወት ላይ የሆነው ያለው ነገር የሚታይ የእግዚአብሔር እጅ ነው ብለው እጅ በአፍ እስኪጭኑ ድረስ የእግዚአብሔር መንፈስ መስራት ይጀምራል። እግዚአብሔር ይባርካችሁ። ከእናንተ ጋር አብሬ ስጸልይ የነበርኩት እኔ ፕሮፌት ቃልአብ ነኝ። እኔን ፕራይቬት ወይም ደግሞ በግል ልታገኙ የምትፈልጉ ሰዎች ከታች ባለው ስልክ በ0913 02 41 64 ላይ በዋትሳፕ ብቻ በመደወል ኮንታክት ማድረግ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰባችን ሁኑ። ሁሌም በጸሎት ሰዓት አብራችሁን ቀጥሉ። ጸሎታችን ይቀጥላል። እግዚአብሔር አምላክ ስሙ ይባረክ። ለእናንተ ደግሞ ጸጋ ይብዛላችሁ። ሻሎም። ይህ ጸሎት ካስቸገራችሁና ነፍሳችሁን ቋጥሮ ከያዛት ነገር ነፃ ትወጡ ዘንድ የእግዚአብሔርን መንፈስ በሕይወታችሁ ላይ ያንቀሳቅሳል። እግዚአብሔር አምላክ አብሯችሁ ይቆማል። ማንነታችሁ ይቀየራል። ተዘግተው የነበሩ በሮች መከፈት ይጀምራሉ። የማይቻሉ የነበሩ ሁኔታዎች መስተካከል ይጀምራሉ። በዙሪያችሁ ያለው እግዚአብሔር አምላክ የእናንተን ነገር በሙሉ እግዚአብሔር አምላክ በሙላቱ ያፈስበታል። በእግዚአብሔር ሕልውናና በክርስቶስ ኢየሱስ አብሮነት ይሞላል። ቅዱሳን ለአፍታ ቆም ብላችሁ አስቡት። እግዚአብሔርን ስታስቀድሙት ሁሉም ነገር በቦታው ይሆናል። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ፣ ከዛ ቀሪውን ሁሉ ይጨምርላችኋል ብሏል። ይሄ ማለት የእናንተ አቅርቦት፣ የእናንተ ሰላም፣ የእናንተ ጤና፣
ጥበቃ፣ ለጥያቄያችሁ ሁሉ መልስና መፍትሄ ከምንም ነገር አስቀድማችሁ እርሱን በመፈለግ ውስጥ ታገኙታላችሁ። እርሱን ለመፈለግ ባደረጋችሁት ውሳኔ ላይ ይሄ ሁሉ የተመሰረተ ነው። አሁን በትክክል እያደረጋችሁት ያለውም ይሄንኑ ነው። ለመጸለይ ስትነሱ ጧታችሁን ለእግዚአብሔር አስቀድማችሁ ቀናችሁን ለእግዚአብሔር አስቀድማችሁ ለማስረከብ ስትወስኑ ካንተ በላይ በሕይወቴ ላይ አቅም የለውም እያላችሁ ነው። እኔ በራሴ አልደገፍም፣ በራሴ አልመካም፣ ነገር ግን ይሄንን ቀን የምታስተዳድረው መግባት ያለብኝን መውጣት ያለብኝን ሁሉ የምትመራኝ አንተ ነህ ብላችሁ የቀናችሁን ብኩርና እየሰጣችሁት ነው። እግዚአብሔር አባታችን ሆይ፣ ሁሉን ቻይና የዘላለም አምላክ ሆይ፣ በዚህ ጠዋት ድምፃችንን ልባችንንና ነፍሳችንን ወደ አንተ እናነሳለን። አንተ የሰማይ የምድር ፈጣሪ ነህ። እግዚአብሔር ሆይ፣ በጨለማ ብርሃንን የፈጠርክ በስውር ስፍራ የሰራህን አምላክ እግዚአብሔር ሆይ፣ ዓለምን በእጅ መዳፍ የያዝክ ነገር ግን ለእያንዳንዱ የሕይወታችን ዝርዝር ጉዳይ በጥልቅና በዝቅታ ገብተህ የምትጨነቅ የእኛ ጉዳይ የሚያሳስብህ፣ የእኛ መብላት መጠጣት የሚያሳስብህ፣ የእኛ ደስታ ሐዘን፣ የእኛ መጎሳቆልና መጨነቅ የሚያስጨንቅ አባት ሆይ እግዚአብሔር ሆይ ቅዱስ ስምህን በዚህ ማለዳ ከፍ ከፍ እናደርጋለን። እንዳንተ ያለ ማንም የለምና እናከብረሃለን። ከዘመን ወደ ዘመን አንተ ያው ነህ። ከትውልድ ወደ ትውልድ እግዚአብሔር ሆይ አንተ ዛሬም ድረስ ታማኝ ነህ። በአባቶቻችን ጊዜ ታማኝነትን የገለጽክ አባት፣ ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለሙሴ እግዚአብሔር ሆይ እኔ አምላክ ነኝ ብለህ አደራረግህን ታምራትን የገለጥክ አባት እግዚአብሔር ሆይ ዛሬም አንተ እንደ ቃልህ ነህ። ዛሬ ይሄን ቀን ካንተ ጋር ብቻ አምላክ እንደሆንክ በመቀበል እንጀምራለን። አንተ ብቻ ንጉሥ ነህ እያለን ክብር፣ ምስጋና፣ ሞገስና አምልኮ የሚገባ አንተ ብቻ ነህ እያለን እያወደስንህ እግዚአብሔር ሆይ ስምህ ይባረክ እያለን ሃሌሉያ እያለን በምስጋና አንደበታችንን እንከፍታለን። አባት ሆይ በዚህ ጠዋት እያንዳንዱ ሐሳብ፣ እያንዳንዱ ፍርሃት፣ እያንዳንዱ ሸክም በጌታ በኢየሱስ ስም በእግርህ ስር እንጥላለን። ድካማችንን፣ ብርታታችንን፣ አለን የምንለውን ነገር በሙሉ እግዚአብሔር ሆይ ያቀድነውን ነገር በሙሉ እግዚአብሔር ሆይ የሚያስጨንቀንን ነገር በሙሉ ሐሳብ የሆነብን የከበደንን ነገር ሁሉ ዛሬ በአንተ እግር ስር ልንጥል እንወዳለን። አባት ሆይ ቃልህ በመዝሙረ ዳዊት ምዕራፍ 55 ቁጥር 22 ላይ ሸክምህን በእግዚአብሔር ላይ ጣል እርሱም ይደግፍሃል፣ ጻድቁን ለዘላለም እንዲናወጥ አይፈቅድም ይላልና። አባት ሆይ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ ወደፊትህ ቀርበናል። ስለዚህ ዛሬ ሁሉንም ነገር ባንተ ላይ እንጥላለን። የትላንትናውን ሸክም ወደ ዛሬው ቀን ይዘን አንገባም። እግዚአብሔር ሆይ ጭንቀትና የቀናችንን እግዚአብሔር ሆይ ያስቸገረን ያከበደን ነገር እግዚአብሔር ሆይ ዛሬም እንዲወስንብን በእኛ ሕይወት ላይ እንዲገለጥ አንፈልቅድም። ሁሉን ለአንተ እንሰጣለን። ሸክም እኛ ላይ እንዲበዛ አንፈቅድም። እግዚአብሔር ሆይ ለአንተ እንሰጣለን። በእኛ አቅም እንደማይሆን አውቃለሁ። የጠላቶች ውሸት አመለካከታችንን፣ ሐሳባችንን እያንዳንዱ ነገር ሊቆጣጠሩ ቢፈቅሩም እግዚአብሔር ሆይ እኛ ግን አንፈቅድም። ይልቁንም ከማስተዋልና ከሰው ልጅ አእምሮ አስተሳሰብ በላይ የሆነውን ያንተን ሰላም እንቀበላለን። በክርስቶስ ኢየሱስ ልባችንንና ሐሳባችንን ጠብቅ። እግዚአብሔር ሆይ ቃልህ እንደሚል ጌታ ሆይ ፀሐይ እንደምትወጣው ሁሉ ተስፋ በሕይወታችን በዚህ ማለዳ መብቀል ይጀምር። አዲስ ብርሃን ሌሊቱን እንደሚያባርር ብርሃን ጨለማን እንደሚያሸንፍ ሁሉ ብርሃን በኢየሱስ ስም እያንዳንዱን ጥላ እያንዳንዱን ሴረኛና በእኛ ላይ እግዚአብሔር ሆይ የሚነሳውን የጠላትን የጨለማና የክፉ ሐሳብ በኢየሱስ ስም ይክፈፈው። ያንተ ብርሃን ያሸንፍ። የአጋንንት ኃይል በጌታ በኢየሱስ ስም መፈራረስ ይጀምር። ሐሳቦቹ፣ እቅዶቹ፣ ለዚህ ቀን ያለው ሐሳብ ወደኛ አእምሮ የሚወረውራቸው የተስፋ መቁረጥ ሐሳቦች፣ የድካም ሐሳቦች እግዚአብሔር ሆይ አንተ ከኛ ጋር እንደማትሆን፣ አንተኛ እንደማትረዳን፣ ብቻችንን እንደሆንን፣ በሕይወታችን ረዳት እንደሌለን፣ የሚደርስልን እንደሌለ፣ ሁል ጊዜ አሁን ባለንበት ጨለማና ስቃይ ውስጥ እንደምንኖር የሚልከው ሐሳቡ የሚወረውራቸው የሚሰነዝራቸው ሐሳቦች በኢየሱስ ስም ይፍረሱ። የጨለማ የተንኮለኛው ሐሳብ በዚህ ማለዳ የፈረሰ ይሁን። እግዚአብሔር ሆይ
በእኛ ላይ የሚነገር ማንኛውንም ቃልና እርግማን በጌታ በኢየሱስ ስም እንዲሻር እንጸልያለን። የፍርሃት፣ የጥርጣሬ፣ የግራ መጋባት መንፈስ የኢየሱስ ክርስቶስ ስም ሲጠራ እንዲሸሽ ጸልያለሁ። የእግዚአብሔር ቃል በኢሳይያስ ምዕራፍ 54 ቁጥር 17 ላይ በአንቺ ላይ የሚሰራ መሳሪያ ሁሉም አይከናወንም፣ በፍርድም በአንቺ ላይ የምትነሳውን ምላስ ሁሉ ትኮንኛለሽ ይላልና። አባት ሆይ በዛሬው በዚህ ቃል ላይ በኢየሱስ ስም እንቆማለን። ምንም አይነት መሳሪያ፣ ምንም አይነት ሕመም፣ የገንዘብ ችግር፣ ጭቆና፣ እግዚአብሔር ሆይ በሰዎች የሚመጣ ፈተና፣ በተለያዩ ነገሮች የሚመጣ ቻሌንጅና ፈተና፣ ፋይናንሻል እጦት፣ የሥራ በር ያለመከፈት በጌታ በኢየሱስ ስም ዛሬ በሕይወታችን ላይ ምንም ሥልጣን አይኖረውም ተብለን እንናገራለን። ምንም ቦታ የለውም ብለን እንናገራለን። ጌታ የሠራው ቀን ይሄ እንደሆነ እናውጃለን። በእርሱም ደስ ይለናል። ይህንን ቀን የምንጀምረው በገዛ ኃይላችን ሳይሆን የእግዚአብሔርን የጦር መሳሪያዎች ለብሰን ነው። በእውነት እንደታጠቅን፣ የጽድቅን ጥሩር እንደለበስን፣ የጠላትን እሳት የያዙ ፍላጻዎችን ለማጥፋት የሚያስችለንን የእግዚአብሔርን የእምነት ጋሻ እንደያዝን፣ የመዳንን ራስ ቁር እንዳጠለቅንና የእግዚአብሔር ቃል የሆነውን መንፈሳዊ ሰይፍ እንደያዝን እንመላለሳለን። ክርስቶስ አስቀድሞ ድልን ስላደረገልን በድል እንመላለሳለን። አባት ሆይ በዚህ ጠዋት የሕይወታችንን ዘርፍ በሙሉ እግዚአብሔር ሆይ በፊትህ ልናቀርብ ወደናል። በቤተሰባችን ላይ እንጸልያለን፣ በደምህ እንድሸፍናቸው። ልጆቻችን ላይ እንጸልያለን፣ ልጆቻችንን እንድጠብቃቸው። የምንወዳቸውን ሰዎች ከክፉ እንድጠብቃቸው እግዚአብሔር ሆይ በኢየሱስ ስም እንጸልያለን። መላእክቶችን ልከህ ክበባቸው። የእነሱን ነገር ሊያጨነግፍ፣ የእነሱን ነገር ኪሳራ ውስጥ ሊከት፣ የእነሱን ጤና ሊያጠፋ፣ በሕይወታቸው በሙሉ ሊቀማቸው የመጡ ነገሮችን በጌታ በኢየሱስ ስም አስቁመናል። በቅዱሳን መላእክትህ ክበባቸው። ጌታ ሆይ ምንም ክፉ ነገር አይንካቸው። ከአደጋ፣ ከሕመም፣ ከክፉ ተጽዕኖች፣ ከመንፈሳዊ ጥቃቶች እግዚአብሔር ሆይ አስመልጣቸው። ወደ እነሱ ቤት አይቅረብ። ጌታ ሆይ ወደ ልጄ፣ ወደ ቤቴ፣ ወደ ቤተሰቦቼ፣ ወደ ስራቸው፣ ወደ ቢዝነሳቸው፣ ወደ ጤናቸው የሚላክ የትኛውንም ቀስት በጌታ በኢየሱስ ስም እንዲሰበር ጸልያለሁ። የእግዚአብሔር መላእክቶች እንዲጠብቋቸው እግዚአብሔር ሆይ እንድታዝልኝ እለምንሃለሁ። ጌታ ሆይ ሲወጡም ሲገቡም አንተ ጠብቃቸው። ዛሬ እግዚአብሔር ሆይ ዛሬ በጥበብና መለኮታዊ ሞገስ ይመላለሱ። ጌታ ሆይ በጤናችን ላይ በረከትን እንናገራለን። ማንኛውም አይነት ሕመም፣ ማንኛውንም አይነት በሽታ፣ ማንኛውንም አይነት ስቃይ፣ ድካም ለኢየሱስ ክርስቶስ በኢየሱስ ስም እናሳልፋለን። አሳልፈን ለአባታችን እንሰጣለን። ጌታ ሆይ በጤናችን ላይ በረከትን ተናገርን። ማንኛውም አይነት ሕመም፣ በሽታ፣ ስቃይ በኢየሱስ ስም ከኛ ላይ የተሻረ ይሁን። የእግዚአብሔር ቃል በኤርምያስ ምዕራፍ 30 ቁጥር 17 ላይ ነገር ግን ጤናሽን መልሼ እሰጥሻለሁ፣ ቁስልሽንም እፈውሳለሁ ይላል እግዚአብሔር ቃል። እንደዚህ ስለሚል ዛሬ ያንን በረከት በኢየሱስ ስም እንጠይቃለን። ኃይል በሰውነታችን፣ ግልጽነት በአእምሮአችንና መንፈሳችን ውስጥ ሕያውነት እንዲኖረው በኢየሱስ ስም ጸልያለን። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። እንዲሁም ደግሞ በኢየሱስ ክርስቶስ በቁስሉ በተገረፈበትና በደማበት ምክንያት እኛ ተፈውሰናል ተብሎ የእግዚአብሔር ቃል እንደሚያውጅ ጌታ ሆይ በኢየሱስ ስም ዛሬ የትኛውን በሽታ በእኛ በኩል የመጣ በኃጢአት በኩል የመጣ በቤተሰብ ሲወርድ ሲዋረድና በኢየሱስ ስም ዘር ቆጥሮ የመጣ የጨለማ መርገም በበሽታ ራሱን አስመስሎ የመጣ ሁሉ በኢየሱስ ስም አሁን እንዲፈወስ አሁን በፈዋሹ በጌታ በኢየሱስ ስም እንዲነሳ ጸልየናል። ጸሎታችን በጌታ በኢየሱስ ስም ይሰማል በእግዚአብሔር ፊት። ዛሬ ድካምን፣ ጭንቀትንና የአቅም ማጣትን በኢየሱስ ስም እንቃወማለን። መለኮታዊ ኃይልን በኢየሱስ ስም እንቀበላለን። በዚህ ጠዋት በገንዘባችን ላይ፣ በስራችን ላይ፣ በቢዝነሳችን ላይ በኢየሱስ ስም እንጸልያለን። ጌታ ሆይ አንተ እግዚአብሔር ሆይ የኛ አቅራቢ ነህ። የሰማይን መስኮቶች የምትከፍት ልንይዝ የማንችለውን በረከት መስጠት የምንችል ከምንለምነውና ከምንጠይቅህ ከምናስበውም አብልጠህ ማድረግ የሚሳንህ የምትችል እግዚአብሔር ነህ በኢየሱስ። ጌታ ሆይ አንተ ከኛ ጋር ነህ። አንተ አቅራቢያችን ነህ። አንተ የሰማይን መስኮቶች ትከፍትልናለህ እግዚአብሔር ሆይ። ጌታ ሆይ ዛሬም እንለምንሃለን፣ በሮች ይከፈቱ በኢየሱስ ስም። የዕዳ ሰንሰለት በሙሉ በኢየሱስ ስም ከኛ ሕይወት ላይ ይቆረጥ።
መለኮታዊ እድሎች፣ መለኮታዊ የሥራ በሮች ይከፈቱ በኢየሱስ ስም። እግዚአብሔር ሆይ ሰዎችን አስነሳልን፣ የሚደግፉ የሚያግዙ፣ እግዚአብሔር ሆይ እንደ መላእክቶች ሆነው እኛን የሚያገለግሉ ሰዎች ይነሱ። እግዚአብሔር ሆይ የሚረዱ ረዳቶች በኢየሱስ ስም ይነሱ። እግዚአብሔር ሆይ በኢየሱስ ስም ሰዎችን ወደ እኛ ላክ። ለአንተ ቀላል ነው። እግዚአብሔር ሆይ መጠቀሚያ በኢየሱስ ስም አድርገህ ላካቸው። እኛን ይረዱን ዘንድ እግዚአብሔር ሆይ ላካቸው። እግዚአብሔር ሆይ የተለያዩ በረከቶች ባልተጠበቁ ቦታዎች እንዲመጡ በኢየሱስ ስም አዛለሁ።